ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች፣ የዕለቱ ዜናዎች እንደሚከተለው ተዘጋጅቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። የፑንትላንድ እና ጁባላንድ አስተዳደሮች የሶማሊያ ካቢኔ የኢሚሬትስ ስምምነት መሰረዙን ተቃወሙ። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ የተባበሩት አረብ ኤሚሬትስ የሱዳንን ቀውስ እያባባሰች ነው በማለት ከሰሱ። የትራምፕ አስተዳደር ከኢራን ጋር በሚገበያዩ ሀገራት ላይ 25 በመቶ ታሪፍ መጣሉን አስታወቀም። የጁባላንድ ግዛት ከተባበሩት አረብ ኤሚሬትስ ጋር የተደረጉ ስምምነቶች የሻረ የፌዴራል ካቢኔ ውሳኔን ውድቅ አድርጓል። የኪስማዮ የወደብ ስምምነትን ጨምሮ የሰረዘው የሶማሊያ ካቢኔም የጁባላንድ አስተዳደር ባወጣ መግለጫ የተቃወመው ሲሆን የሶማሊያ ጊዜያዊ ህገ መንግስት በንግድ በኢንቨስትመንትና በመሰረተ ልማት ስምምነቶች ላይ ስልጣን እንደሚሰጡት ገልጾ እንደዚህ ያሉ ስምምነቶች የማሻሻል ወይም የመሰረዝ መብት ያላት ጁባላንድ ብቻ እንደሆነች አስገንዝቧል። በተመሳሳይ የፑንትላንድ አስተዳደርም ውሳኔውን በመቃወም የተባበሩት አረብ ኤሚሬትስ ስምምነቶች ህጋዊና የማይነኩ ናቸው ብለዋል። የፑንትላንድ መንግስት የሶማሊያ የፌዴራል ካቢኔ ከተባበሩት አረብ ኤሚሬትስ ጋር ያደረጋቸውን ስምምነቶችን ለመሰረዝ ያደረገው ሙከራ ውድቅ በማድረግ ሞቃዲሾ ጣልቃ የመግባት ህጋዊ ስልጣን እንደሌላት ገልጿል። የፑንትላንድ አስተዳደር ባወጣው ግልጽ መግለጫ ከኤሚሬትስ ጋር የተደረገው የቦሳሶ የወደብ ልማትና የደህንነት ትብብር ስምምነቶች በህገ መንግስታዊ ስልጣናቸውን ስር እንደሚወድቁ ተናግሯል። ባለስልጣናቱ የፑንትላንድ ህገ መንግስትንና የሶማሊያ የ2012 ጊዜያዊ የፌዴራል ህገ መንግስት አንቀጽ 142ን ጠቅሶ የፌዴራል ካቢኔ ውሳኔ ውድቅና የማይጸና በማለት አውጇል። የሶማሊያ ሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶች መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ሁሉ ተሰርዘዋል ብለዋል። ካቢኔው ከውሳኔው በኋላ የተባበሩት አረብ ኤሚሬትስ ከቦሳሶ የጦር ሰራዊቷን ያስወጣች ስትሆን ከብዙ የሶማሊያ ሰፈሮች የሃርድዌርና የሰራተኞችን አባላትን እያስወጣች መሆኑን ታውቋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ የተባበሩት አረብ ኤሚሬትስ የሱዳንን ቀውስ እያባባሰች ነው በማለት ከሰሱ። ፕሬዝዳንቱ በሀገሪቱ ብቸኛ የቴሌቪዥን ጣቢያ ትላንት ምሽት ባደረጉት ቃለ መጠይቅ ከአሜሪካ ስለጀመሩት ዲፕሎማሲያዊ ግንኙነት፣ ከግብጽና ሳዑዲ አረቢያ ያላቸውን ግንኙነት፣ ስለ ቀይ ባህርና የሱዳን ቀውስ እንዲሁም ከኢትዮጵያ መንግስት ታወጀብን ስላሉት ጦርነት ማብራሪያ ሰጥቷል። በሱዳን ውስጥ የነበረውን ስርዓት በህዝባዊ አመጽ ከተወገደ በኋላ የሽግግር መንግስት መቋቋሙን ያስታወሱት ፕሬዝዳንት ኢሳያስ የሽግግር ምክር ቤቱ ወደ ሲቪላዊ አስተዳደር እንዲሸጋገር ነበር ዓላማው ብለዋል። እኛ የሽግግር ምክር ቤቱ ሀገሪቱን ወደ ሲቪል አስተዳደር የመምራቱን ሀሳብ ደግፈናል። በዚህ መሰረት በ2022 አንድ ሰነድ አዘጋጅተን ለሽግግር ምክር ቤቱ አቅርበን ነበር። የጋራ መግባባቱ የላዕላው ምክር ቤት በከፍተኛው የ3 ዓመት ጊዜ ውስጥ ስልጣን እንደሚያስረክብ ነበር። ሆኖም የውጭ ጣልቃ ገብነቶች ይህንን ሂደት አዳናቀፉት ብሏል። የእነዚህ የውጭ አካላት ዋና ዓላማ የሱዳንን ቀውስ በመጠቀም ቀጠናውን ማተራመስ ነበር ያሉት ፕሬዝዳንቱም ዋናኛው አተራማሽ አካል ደግሞ የተባበሩት አረብ ኤሚሬትስ ናት ሲሉ ከሷል። የሱዳን ቀውስ እንደ እርስ በርስ ጦርነት ወይም በሁለት ጀነራሎች መካከል ያለ ፉክክር ተደርጎ ብቻ ሊገለጽ አይችልም። እነዚህ ጊዜያዊ ጊዜ የተገደበው ባላደራ ተቋማት ናቸው። በዚህ እይታ በሲቪል አስተዳደር ስር ለዘላቂ ሰላም መንገድ ለመክፈት የሽግግር ምክር ቤቱን መደገፍ ብቸኛው አዋጭ መፍትሄ ሆኖ ይቀጥላል ሲሉ ለሱዳን መንግስት ያላቸውን ድጋፍ በይፋ አረጋግጧል። በተለያዩ አካላት ማለትም የተባበሩት መንግስታት የጸጥታው ምክር ቤት ኳድ ወዘተ የሚነሱ ከእውነታው የራቁ ሀሳቦችና የተለመዱ ንግግሮች እንዲሁም የብዙ ተነሳሽነቶች ቀውሱን ከማራዘምና ከማወሳሰብ ውጪ አይፈይዱም። ግብጽና ሌሎች የቀጠናው ሀገራት በሱዳን ዘላቂ ሰላምና መረጋጋትን ለማምጣት በሚደረገው ጥረት ገንቢ ሚና መጫወት አለባቸው በማለት ለግብጽ ጥሪ አቅርበዋል።
የትራምፕ አስተዳደር ከኢራን ጋር በሚገበያዩ ሀገራት ላይ 25 በመቶ ታሪፍ መጣሉን አስታወቀ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ 25 በመቶ ታሪፍ መጣላቸውን አስታወቁ። ከኢራን ጋር የንግድ ትስስር ያላቸው ሀገራት ላይ የተጣለው ታሪፍ የቴህራን መንግስት ላይ ጫና ለማሳደር ያለመ ነው ተብሏል። ትራምፕ ከኢራን ጋር የሚገበያዩ ሀገራት ላይ በአፋጣኝ የሚተገበር ታሪፍ መጣላቸውን ቢገልጹም ዝርዝር መረጃ ግን አልሰጡም። ቻይና የኢራን ዋነኛ የንግድ አጋር ስትሆን ኢራቅ፣ የተባበሩት አረብ ኤሚሬቶች፣ ቱርክና ህንድም ከኢራን ጋር የንግድ ትስስር ያላቸው ሀገራት ናቸው። ከኢራን ጋር የሚገበያይ ማንኛውም ሀገር ከአሜሪካ ጋር የሚያደርገውን የንግድ ልውውጥ ላይ 25 በመቶ ታሪፍ ይጣልበታል ብለዋል ትራምፕ። ታሪፍ የተጣልባቸው ሀገራት የትኞቹ እንደሆነ ግን በዝርዝር አልገለጹም። የዋይት ሀውስ ቃል አቀባይ ካርላይን ሌቪት ኢራን ላይ የአየር ጥቃት ማድረስን ጨምሮ ሌሎችም ወታደራዊ አማራጮች እንዳሉ ተናግሯል። የኢራን መገበያያ ገንዘብ ሪያል ከአሜሪካ ዶላር አንጻር ምንዛሬ መዋዠቁን በመቃወም በቴህራን የባዛር ነጋዴዎች የስራ ማቆም አድማ ማድረጋቸውን ተከትሎ የተነሳው ተቃውሞ በተለያዩ ከተሞች የቀጠለ ሲሆን አሜሪካና እስራኤል ተቃውሞውን በማቀጣጠል በኢራን ተከሷል። የአሜሪካው የመብት ተሟጓች ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ 500 ተቃዋሚዎችና 48 የጸጥታ ባልደረቦች መሞታቸውን ማረጋገጡን ያስታወቀ ሲሆን ለቀናት ኢንተርኔት በማቋረጡ ከኢራን የሚወጡ መረጃዎችን ማረጋገጥ አለመቻሉም እየተገለጸ ይገኛል። ግብጽና ሱዳን በናይል የውሃ ደህንነት ላይ ያላቸውን የጋራ አቋም እንደገና አረጋገጡ። ከናይል ጋር በተያያዙ ጉዳዮች ላይ አቋማቸውን ለማስተባበር ቃል ገብተዋል። ሁለቱም ሀገሮች በናይል ተፋሰስ ተነሳሽነት ውስጥ ባሉ ቀጣይ አለመግባባቶች መካከል ከወንዝ ጋር በተያያዙ ጉዳዮች ላይ አቋማቸውን ለማስተባበር ቃል ገብተዋል። ስምምነቱ የተደረሰው በጅዳ በተካሄደው ያልተለመደ የእስልምና ትብብር ድርጅት የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን በግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲና በሱዳን የውጭ ጉዳይ ሚኒስትር ሞሆሊዲን ሳሌም መካከል በተደረገው ውይይት ነው። ሁለቱም ሚኒስትሮች እንደ ተፋሰስ ሀገራት የጋራ ፍላጎቶቻቸውን በማንጸባረቅ በቀጠናውና በዓለም አቀፍ መድረኮች ላይ አቋማቸውን ማስተካከል አስፈላጊ መሆኑን አጽንኦት ሰጥቷል። ኢኒሼቲቭ በላይኛው ክፍል መካከል ባሉ ሀገሮች አለመግባባቶችን ምክንያት ተቋርጦ መቆየቱ ይታወሳል። በቅርቡ በቡሩንዲ የተካሄደው የሚኒስትሮች ስብሰባ ስጋቶችን ለመፍታት የ2010 ማዕቀፉን እንደገና ለመጀመር ተስማምቷል። አብድላቲ ግብጽ በዚህ ተነሳሽነቱ ውስጥ መሳተፏ የውሃ መብቶቿን በመጠበቅ ላይ የተመሰረተ እንዲሆን ተናግሯል። መሰረታዊ መርሆችን ግልጽ ነው፣ ግብጽ የውሃ መብቶቿን ማላላት ወይም ችላ ማለት አትችልም ብለዋል። ውይይቱ በሱዳን ላይ ስላለው ቀጣይ ግጭትም ጭምር ያካተተ ሲሆን አብዱላቲ የሰብአዊ ስምምነትና አጠቃላይ የተኩስ አቁም ስምምነትን ለማረጋገጥ የተጠናከረ ቀጠናዊና ዓለም አቀፍ ጥረቶችን እንዲደረጉ ጥሪ አቅርበዋል። የሲቪል ጥበቃንና ያልተገደበ የሰብአዊ ተደራሽነትን እንዲኖር አጽንኦት በመስጠት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የቤት ኮፐር አፍሪካን እንደሚጎበኙ ተገለጸ። የውጭ ጉዳይ ሚኒስትሯ በስልጣን ዘመናቸው የመጀመሪያ የሆነውን የአፍሪካ ጉብኝት ለማድረግ ዝግጅት እያጠናቀቁ መሆኑን ተዘግቧል። ሚኒስትሯ በዚህ ጉብኝታቸው በዋናነት ትኩረት የሚያደርጉት በምስራቅ አፍሪካና በአፍሪካ ቀንድ ሀገራት ላይ ነው ተብሏል። የብሪታንያ ከፍተኛ ዲፕሎማት ወደ አህጉሪቱ የሚያደርጉት ይህ ጉዞም ለንደን ከአፍሪካ ሀገራት ጋር ያላትን የዲፕሎማሲና የኢኮኖሚ ግንኙነት ለማደስና ለማጠናከር ያላትን ፍላጎት የሚያሳይ መሆኑ ተጠቁሟል። በተለይም በምስራቅ አፍሪካ ቀጠና ያለውን የጸጥታ ሁኔታ፣ የንግድ ትስስርና የልማት ትብብር ጉዳዮችን የጉብኝቱ ዋና አጀንዳዎች እንደሚሆኑ ይጠበቃል። በአፍሪካ ቀንድ ያለውን ጂኦፖለቲካ ውጥረትና የቀይ ባህር ደህንነት ጉዳይ ከግምት ውስጥ በማስገባት የውጭ ጉዳይ ሚኒስትሯ ከቀጠናው መሪዎች ጋር ወሳኝ ምክክሮች እንደሚያደርጉ ይገመታል። ይህ ጉብኝት የብሪታንያ መንግስት ለአፍሪካ የሰጠውን ትኩረት የሚያመላክት ሲሆን የጉዞው ዝርዝር ፕሮግራምና የሚጎበኙት ሀገራት ዝርዝር በቅርቡ ይፋ ይደረጋል ተብሎ ይጠበቃል። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።